ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ዓለም ላይ ካሉ እጅግ ርካሽ ግን ደግሞ ወደር የማይገኝለት የጤና በረከት ካላቸው ተፈጥሯዊ መጠጦች መካከል ስለ አንዱ በሰፊው እንነጋገራለን። ብዙዎች ገብስን ለገንፎ፣ ለበቆሎ ወይም ደግሞ ለበሶ ነው የሚጠቀሙበት። ነገር ግን የገብስን ውሃ አፍልታችሁ በየቀኑ መጠጣት በሰውነታችሁ ውስጥ ያሉ በሽታዎችን የሚፈወስና የመከላከል አቅም ብዙ ሰው አያውቅም። በዛሬው ቪዲዮ ላይም በየቀኑ አንድ ወይም ደግሞ 2 ብርጭቆ የገብስ ውሃ በየቀኑ ጠዋት ብትጠጡ በሰውነታችሁ ላይ የሚመጡ 7 አስደናቂ የተረጋገጡ የጤና ጥቅሞችን እንዲሁም በቤት ውስጥ የምግብነት ይዘቱ ሳይጠፋ እንዴት በጥንቃቄ ማዘጋጀት እንደምትችሉና ማንም ሰው ሊያውቃቸው የሚገቡ ወሳኝ ጥንቃቄዎችን በዝርዝር የምንመለከት ይሆናል። ቪዲዮን እስከ መጨረሻው ከተከታተላችሁት በኋላ የገብስን ውሃ የዕለት ተዕለት ህይወታችሁ አካል እንደምታደርጉት አልጠራጠርም። መረጃው ለሁሉም እንዲደርስ አሁኑኑ ቪዲዮን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። አሁን ቀጥታ ወደ 7ቱ አስደናቂ ጥቅሞች ስናልፍ የመጀመሪያውና አንደኛው ለኩላሊት ጤናና ለሽንት ቧንቧ ኢንፌክሽን ፍቱን መድኃኒት ነው። የመጀመሪያውና ትልቁ ጥቅም ከኩላሊት ጋር ተያይዞ ነው። የገብስ ውሃ ተፈጥሯዊ የሽንት ማፍጠኛ ወይም ደግሞ ዲዩሬቲክ ነው። ይህ ማለት ምን ማለት ነው? በሰውነታችሁ ውስጥ ያሉ አስፈላጊ ፈሳሾችን፣ ጨውና መርዛማ ቆሻሻዎችን ቶክሲን በሽንት መልክ አጥቦ ያስወግዳል ማለት ነው። በተለይ በሽንት ቧንቧ ኢንፌክሽን ወይም ደግሞ በዩቲአይ ለሚሰቃዩ ሰዎች የገብስ ውሃ በሽንት ማስተላለፊያ ቧንቧ ውስጥ ያሉ ባክቴሪያዎችን ጠርጎ በማስወጣት ህመሙንና ማቃጠሉን በአጭር ቀናት ውስጥ የሚያስታግስ ይሆናል። ከዚህም በተጨማሪም በኩላሊት ውስጥ የካልሲየም ክምችት እንዳይፈጠር በማድረግ ከኩላሊት ጠጠር ህመም የሚከላከል ይሆናል ማለት ነው። ይህ እንግዲህ የመጀመሪያው በገብስ ውሃ የምታገኙት አስደናቂው የጤና ጠቀሜታ ነው ማለት ነው። ቀጣዩና ሁለተኛው የሰውነት ክብደትን በፍጥነት ለመቀነስ መርዳቱ ነው። ይህ ሁለተኛው አስደናቂ ጥቅም ክብደትን መቀነስ ለሚፈልጉ ሰዎች የምስራች ነው። የገብስ ውሃ በውስጡ ቤታ ግሉካን የተባለ የሚሟሟ የፋይበር አይነት በከፍተኛ መጠን ይዟል። ይህ ፋይበር ሆድ ውስጥ ሲገባ የምግብ መፈጨት ሂደትን በማዘግየት ረጅም ሰዓት የመጥገብ ስሜት እንዲሰማችሁ ያደርጋል ማለት ነው። በዚህም ብዙ ምግብ ሳትመገቡ ክብደታችሁ እንዲቀንስ ያደርጋል ማለት ነው። በየቀኑ ጠዋት የገብስ ውሃ ከጠጣችሁ አላስፈላጊ ምግቦችን የመመገብ ፍላጎታችሁ ይቀንሳል። ከዚህም በተጨማሪም የሰውነት ሜታቦሊዝም ማለትም የምግብ ስልቀጣ በማፋጠን ስብ በቀላሉ እንዲቃጠል ያግዛል ማለት ነው። ሶስተኛው የምግብ መፈጨት ስርዓትን ማሻሻሉ ነው። ማለትም የሆድ ድርቀትን ያስወግዳል። በሆድ ድርቀት፣ በጋዝ መብዛትና በሆድ መነፋት የሚሰቃዩ ሰዎች ቁጥራቸው ቀላል አይደለም። የገብስ ውሃ ለዚህ ችግር ተፈጥሯዊ መፍትሄ ነው። በውስጡ ያለው የማይሟሟ ፋይበር በአንጀት ውስጥ ያሉ ምግቦችን በቀላሉ እንዲንቀሳቀሱ ያደርጋል። አንጀትን በማጽዳት የሆድ ድርቀት ሙሉ በሙሉ የሚያስወግድ ይሆናል። ጨጓራ ምግቦችን ያለ ብዙ ጭንቀት እንዲፈጭ ስለሚያግዘው የጨጓራ መስተካከልን የሚያመጣ ይሆናል ማለት ነው። አራተኛው ጎጂ ኮሌስትሮልን መቀነሱ ነው። በዚህም የልብ ጤናን ይጠብቃል ማለት ነው። አራተኛው ጥቅም የልብ ጤናን መጠበቁ ነው። የገብስ ውሃ በደም ውስጥ የሚገኘውን መጥፎ ኮሌስትሮል የመቀነስ ከፍተኛ አቅም አለው። በገብስ ውስጥ ያሉ ፋይበሮች በደማችን ውስጥ ካለው ኮሌስትሮል ጋር በመጣበቅ ወደ ሰውነታችን እንዳይመጣና በቆሻሻ መልክ እንዲወገድ ያደርጋሉ። ይህ ደግሞ የደም ቧንቧዎችን እንዳይደፈኑ በማድረግ ለልብ ድካምና ለቲቢ የመጋለጥ ዕድልን የሚቀንስ ይሆናል። አምስተኛው የደም ስኳር መጠንን ማስተካከሉ ነው። ይህ በተለይ ለስኳር ህመምተኞች ጠቃሚ ነው። ለአይነት 2 ስኳር ህመምተኞች የገብስ ውሃ እጅግ በጣም ጠቃሚ መጠጥ ነው። ምግቦች ከተመገባችሁ በኋላ በደም ውስጥ ያለውን ስኳር ድንገት ወደ ላይ ከፍ እንዳይል ይቆጣጠራል። በውስጡ ያሉት ማግኒዚየም እና ፎስፎረስ የተባሉ ማዕድናት ሰውነታችን ኢንሱሊን በአግባቡ እንዲጠቀም ያግዙታል። ይህም የደም ስኳር ሁልጊዜ በተመጣጠነ ደረጃ ላይ እንዲቆይ ያደርጋል ማለት ነው። ቀጣዩና 6ኛው በሽታ የመከላከል አቅምን በከፍተኛ ሁኔታ ይገነባል። 6ኛው ጥቅም በሽታ የመከላከል አቅምን ማሳደጉ ነው። የገብስ ውሃ በውስጡ በርካታ ቪታሚን ቢ አይነቶች፣ አይረን፣ መዳብና ማንጋኒዝን ይዟል። ከሁሉም በላይ ደግሞ በሽታ የመከላከል አቅማችን የሚያነቃቃውን ቪታሚን ሲ በውስጡ ይገኛል። በየቀኑ መውሰድ ሰውነታችሁ እንደ ጉንፋን፣ ሳልና የተለያዩ የቫይረስና የባክቴሪያ ጥቃቶችን በራሱ የመከላከል አቅሙን የሚገነባለት ይሆናል ማለት ነው። የመጨረሻውና 7ኛው የገብስ ውሃ ጠቀሜታው ለቆዳ ውበትና ለፀጉር ጥንካሬን ይሰጣል። በሰባተኛ ደረጃ የምናገኘው ጥቅም የውበት ጥቅም ነው። የገብስ ውሃ ሴሌኒየም የተባለ እጅግ ብርቅዬ አንቲኦክሲደንትን ይዟል። ይህ ማዕድን የቆዳችን የመለጠጥ አቅም እንዲጠበቅ በማድረግ የቆዳ መሸብሸብን፣ የእርጅና ምልክቶችን የሚከላከል ይሆናል። እንዲሁም በውስጡ ያለው ፕሮቲንና አይረን የፀጉር ስር እንዳይነቀል፣ ፀጉር እንዳይበጠስና ወዛማ እንዲሆን ትልቅ አስተዋጽኦ ያበረክታል ማለት ነው። ስለዚህ እነዚህ ዋነኛ የገብስ ውሃን በየቀኑ በመጠጣት የምታገኟቸው ጠቀሜታዎች ናቸው ማለት ነው። አንደኛው ለኩላሊት ጤናና ለሽንት ቧንቧ ኢንፌክሽን ፍቱን መድኃኒት መሆኑ፣ ሁለተኛው የሰውነት ክብደትን በፍጥነት ለመቀነስ ይረዳል፣ ሶስተኛ የምግብ መፈጨት ስርዓትን ያሻሽላል፣
4ኛ ጎጂ ኮሌስትሮልን ይቀንሳል፣ የልብ ጤናንም ይጠብቃል። 5ኛው የደም ስኳር መጠንን ማስተካከሉ። 6ኛው በሽታ የመከላከል አቅምን ማሳደጉ። ለቆዳ ውበትና ለፀጉር ጥንካሬው ደግሞ የመጨረሻውና 7ኛው ነው ማለት ነው። ጥቅሞቹን ካየን ዘንድ አሁን ደግሞ ይዘቱን ሳይለቅ እንዴት በትክክል እናዘጋጀዋለን የሚለውን ደረጃ በደረጃ እና የሚያስፈልጓችሁ ነገሮች፣ መጀመሪያ 1 ሲኒ ንጹህ ግብስ ነው፣ ያልተቀሸረ ወይም ደግሞ ሙሉ ግብስ ቢሆን ይመረጣል። ሌላው 4 ኩባያ ንጹህ ውሃ ነው። እንዲሁም 1 የሎሚ ጭማቂ ማለትም ለመቅመስና ቪታሚን ሲውን ለመጨመር ማለት ነው። ሌላው 1 የሻይ ማንኪያ ማር ከተፈለገ ብቻ ለጣዕሙ ብቻ ነው ይሄ። ከዛም በኋላ እንዴት ታደርጋላችሁ? በመጀመሪያ ገብሱን በጥንቃቄ ማበጠር አስፈላጊ ነው። ከዚያም አቧራውንና ቆሻሻው እንዲለቅ በንጹህ ውሃ 2 ወይም 3 ጊዜ በደንብ ማጠብ አስፈላጊ ነው። ከዛም የታጠበውን ገብስ ድስት ውስጥ ጨምሩ። 4 ኩባያ ውሃ አፍሱበት ላዩ ላይ። ድስቱ በመካከለኛ እሳት ላይ መጣድ ይኖርባችኋል። ከዛም ውሃ ማፍላት ሲጀምር እሳቱን በጣም ቀነስ አድርጋችሁ ድስቱን መክደን አስፈላጊ ነው። ከዛም በትንሽ እሳት ከላይ ከ15 እስከ 20 ደቂቃ በደንብ እንዲተከተክ መተው አስፈላጊ ነው። በዚህም ጊዜ የገብሱ ንጥረ ነገሮች ሙሉ በሙሉ ወደ ውሃው ይወጣሉ ማለት ነው። ውሃው ትንሽ ወፈፍ ብሎ ነጣ ያለ ወይም ደግሞ ወተት መሳይ ከለር ይይዛል። በመቀጠልም ከ20 ደቂቃ በኋላ እሳቱን አጥታችሁ እንዲቀዘቅዝ መተው ነው። ከዚህም በኋላ ውሃውን በንጹህ ወንፊት አጥልላችሁ ሌላ ዕቃ ላይ ቅዱት። በመጨረሻም አሁን የገብስ ውሃው ተዘጋጅቷል ማለት ነው። ጣዕሙን ይበልጥ ቆንጆ ለማድረግ ጥቅሙን ለማሳደግ ግማሽ ወይም ደግሞ ሙሉ የሎሚ ጭማቂ ጨምሩበት። ለብ ባለ መልኩ መጠጣት ከፈለጋችሁ ትንሽ ማር ማዋር ትችላላችሁ። ይህንን መጠጥ ፍሪጅ ውስጥ አስቀምጣችሁ እስከ 3 ቀን ድረስ በየቀኑ መጠቀም ትችላላችሁ። እንግዲህ ውድ ቤተሰቦች የገብስ ውሃ ይህን ያህል ጠቃሚ ቢሆንም አንዳንድ ሰዎች በሚጠቀሙበት ጊዜ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ካልሆነ ግን ጉዳቱ ሊደርስ ይችላል። የመጀመሪያው የግሉተን አለርጂ ያለባቸው ሰዎች ናቸው። ይሄ በጣም ወሳኝ ነጥብ ነው። ገብስ በውስጡ ግሉተን የተባለ ፕሮቲን ይዟል። ስለዚህ የሴሊያቲክ በሽታ ወይም ደግሞ የግሉተን አለርጂ ካለባችሁ የገብስ ውሃን በፍጹም መጠቀም የለባችሁም። ሁለተኛው በአንዴ በብዛት አለመጠጣት ነው። የገብስ ውሃ በፋይበር የበለጸገ በመሆኑ ሰውነታችሁ ሳይለምደው በአንዴ 3 እና 4 ብርጭቆ መጠጣት የሆድ መነፋትን፣ ጋዝ ወይም ደግሞ ተቅማጥ ሊያመጣ ይችላል። ስለዚህ አጀማመራችሁን በቀን 1 ብርጭቆ ይሁንና ቀስ በቀስ ወደ 2 ማሳደግ ትችላላችሁ። ሶስተኛው የስኳር ህመምተኞች ጥንቃቄ ሊያደርጉ ይገባል። የገብስ ውሃ የደም ስኳርን ዝቅ ያደርጋል። ስለዚህ የስኳር መድኃኒት ወይም ደግሞ ኪኒን የምትወስዱ ከሆነ ስኳራችሁ በጣም እንዳይወርድ ክትትል ማድረግና ይህንን መጠጥ አዘውትራችሁ ከመጠጣታችሁ በፊት ሐኪማችሁን ማማከር ይኖርባችኋል። እንዲሁም ስትዘጋጁ ማር ወይም ደግሞ ስኳር በፍጹም እንዳትጨምሩ። አራተኛው ከቀዶ ጥገና በፊት ነው። የደም ስኳር ሊቀይር ስለሚችል ማንኛውም አይነት ቀዶ ጥገና ካለባችሁ 2 ሳምንት በፊት መጠጣት ወይም ደግሞ ማቆሙ ይመረጣል ማለት ነው። በአጠቃላይ ውድ የቻናል ቤተሰቦች የገብስ ውሃ ተፈጥሮ የሰጠችን እጅግ ድንቅና ረካሽ መድኃኒት ነው። እንግዲህ ከዛሬ ወይም ደግሞ ከነገ ጀምራችሁ ጠዋት 1 ብርጭቆ መጠጣት ይህንን ለለውጥ በሰውነታችሁ ላይ እንድታዩ ያደርጋል። እስቲ እናንተስ የገብስ ውሃ ጠጣችሁ ታውቃላችሁ ወይ? ምንስ ለውጥ አገኛችሁ? ወይም ደግሞ ለመጀመር አስባችኋል? ሐሳባችሁንና ጥያቄያችሁን አሁኑኑ ኮሜንት ላይ ጻፉልኝ፣ እኔም የሚመልስ ይሆናል። ይህ መረጃ ብዙዎችን ይጠቅማልና ሼር ማድረግ እንዳትረሱ። ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና ሚስጥር ይዘን እስክንመጣ ድረስ ጤናችሁ ይብዛ። ደህና ሁኑ። ቻው።